ለቦስኒያ ልጆች የተጻፈ ደብዳቤ። ውድ የቦስኒያና ሄርዞጎቪና ልጆች፣ ለእናንተ አንድ መልእክት አለኝ። ምንም ነገር የማይቻል የለም። ምንም። ቦስኒያዊ መሆናችን እድለኞች ያደርገናል። ይህን የምለው ህልሜን እውን ማድረግ እንደቻለ ሰው ብቻ አይደለም፣ ከጦርነቱ በህይወት እንደተረፈ ልጅም ጭምር ነው። እድሌ በጣም በቀላሉ የተለየ ሊሆን ይችል ነበር። ስለ ሳራየቮ ከበባ መናገር አልወድም፣ ግን በእውነት ምን እንደነበር እንድትረዱ ለእናንተ ማስረዳት አስፈላጊ ነው። ጦርነቱ ሲጀመር የ6 ዓመት ልጅ ነበርኩ። የመጀመሪያው የማንቂያ ሳይረን ድምፅ ሲሰማ እናቴ እንደያዘችኝና ከጫማ ማስቀመጫ ጀርባ እንደተደበቅን አስታውሳለሁ። ያ የመጀመሪያ ቀን ነበር። ይህ ሁኔታ ለ4 ዓመት ቀጠለ። በዚያን ጊዜ ምን እየተከሰተ እንደነበር ሙሉ በሙሉ እንረዳ ነበር፣ ግን በየቀኑ በፍርሃት እንኖር ነበር። ቤታችን ውስጥ መቆየት አደገኛ ሲሆንብን ወደ አያቶቼ አፓርታማ ተዛወርን። ምናልባት 40 ካሬ ሜትር ብቻ ይሆን ነበር። እኛ 15 ሰዎች ነበርን። የአጎትና የአክስቴ ልጆች፣ አክስቶቼና አጎቶቼ፣ ሁላችንም መሬት ላይ እንተኛ ነበር። ብዙ ጊዜ ሞኖፖሊ የሚባለውን ጨዋታ እንጫወት ነበር። ይህን ጨዋታ ታውቁታላችሁ? ወደ ውጪ መውጣት አደገኛ ነበር። ከተማዋን ተኳሾች ከበው ነበርና፣ ስለዚህ እኔና የአጎቶቼ ልጆች በበረንዳው አጠገብ መሬት ላይ ተቀምጠን ለሰዓታት እንጫወት ነበር። የሳይረን ድምፅና የቦምብ ፍንዳታ እንሰማ ነበር። አንዳንዴም መሬቱ ይንቀጠቀጥ ነበር። የሞኖፖሊ ቁርጥራጮችም በሙሉ ወለሉ ላይ ይበተኑ ነበር። ግን ስንጫወት የምንረሳበት ትንንሽ ጊዜያት ነበሩ። ለጥቂት ደቂቃዎችም በጨዋታው ውስጥ እንጠፋ ነበር። ጦርነቱን እንረሳው ነበር። በዙሪያችን ዓለም እየፈራረሰች እንዳለች እንረሳ ነበር። ለአንድ አፍታ ብቻ ልጆች ሆነን እንድንኖር እድል ይሰጠን ነበር። ወደ ውጭ ወጥተን እግር ኳስ መጫወት በጣም እፈልግ ነበር። በየቀኑ ንጹሃን ሰዎች ተጎድተው ወደ አምቡላንስ ሲወሰዱ እናይ ነበር። ግን አንድን ልጅ ለ4 ዓመታት በቤት ውስጥ ብቻ መቆለፍ እንዴት ይቻላል? አይቻልም። ወላጆቻችንም ይህን ያውቁ ነበር። አንዳንድ ጊዜ ሁኔታው ጸጥ ሲል እናቴ የፊት በሩን ትከፍትልኝ ነበር። እኔም ከሰፈሩ ሌሎች ልጆች ጋር ለመጫወት ወደ ውጭ ወጣ ነበር። እናቴ በሩን በምትከፍትበት ጊዜ ፊቷ ላይ የሚታየው ስሜት ፈጽሞ አልረሳውም። በፊቷ ላይ ትንሽ ፈገግታ ይታይ ነበር፣ ምክንያቱም ልጇን ሲጫወት ማየት በጣም ያስደስታት ነበር። ከዚያ ግን አይኖቿን ስመለከት እውነተኛውን ፍርሃቷን አይ ነበር። እንደገና ወደ ቤት እንደማልመለስ ትፈራ ነበር። ሁላችንም ከጊዜ ወደ ጊዜ ወደ ውጭ መውጣት ግድ ነበረብን። ውሃችን በተደጋጋሚ ያልቅብን ነበር። ስለዚህ ባሊዎችን ይዘን ወደ አንድ መንገድ እንሄድና ውሃ ለመሙላት ሰልፍ እንጠብቅ ነበር። ሊፍቶቹ አይሰሩም ነበር፣ መብራትም አልነበረም። ስለዚህ በእግራችን እንወጣ ነበር። 3ኛ ፎቅ፣ 4ኛ ፎቅ፣ 6 ፎቆች ይቀራሉ ለመድረስ። ምናልባት በሳራየቮ ውስጥ ከሁሉም በጣም ጤናማና ጠንካራ ልጅ እኔ ነበርኩ። ምግብ ማግኘትም ትልቅ ችግር ነበር። ወላጆቻችን ምግብ ለማምጣት ሕይወታቸውን አደጋ ላይ ይጥሉ ነበር። ነገር ግን አንዳንዴ አስማት በሚመስል መልኩ በምግብ የተሞሉ ሳጥኖች ከሰማይ ይወርዱ ነበር። እኛ እነዚህን የምሳ ሳጥኖች እንላቸው ነበር። ከየት እንደመጡ አናውቅም ነበር፣ ማወቅም አያሳስበንም ነበር።
እነዚህ የወታደር የምግብ ራሽን ነበሩ። ለኛ ግን አስደናቂ ጣዕም ነበራቸው። በየቀኑ ተመሳሳይ ምግብ ስትበላ ፒናት በተር እንኳን ከሰማይ የወረደ ስጦታ ይመስላል። በመጨረሻ ግን ተረፍን። ወደ ኋላ ስመለከት ያ ሁሉ ነገር ተቋቁመን እንዴት እንደቆምን ሳስብ እገረማለሁ። እኛ ትንንሽ ልጆች ብቻ ነበርን፣ ግን ያ ጦርነት ምንም ትርጉም አልነበረውም። እነዚያ ሁሉ ንጹሃን ሰዎች ተገደሉ። ግን ለምን? ለገንዘብ፣ ለስልጣን፣ ለትዕቢት፣ ለምንም ነገር። ዛሬ በዜና ላይ ጦርነት ባየው ቁጥር ውስጤ ይታመማል። የትም ቦታ ጦርነት ማየት አልፈልግም። በሆነ ምክንያት አዋቂዎች ፈጽሞ አይማሩም። ከበባው ሲያበቃ ወደ 10 ዓመት ልሞላ ቀርቤ ነበር። በዚያን ጊዜ እግር ኳስ ተጫዋች የመሆን ምንም እቅድ አልነበረኝም። ያ ህልም እጅግ የማይቻል ነገር ስለመሰለኝ ስለሱ ማለም እንኳን አልደፈርኩም ነበር። እዩ፣ በዚያን ጊዜ ሁሉም ነገር ወድሞ ነበር። ዛሬ እዚያ የምታዩት አረንጓዴ የእግር ኳስ ሜዳዎች በዚያን ጊዜ በእሳት ተቃጥለው ነበር። እግር ኳስ መጫወቴን የቀጠልኩት በቀላሉ ስለምወደው ብቻ ነበር። አባቴ ወደ አንድ ትምህርት ቤት የስፖርት አዳራሽ ይወስደኝ ነበር። በመጀመሪያዎቹ ወራትም እዚያ ላይ ሰለጥን ነበር። በመጨረሻ ግን ሜዳዎቹን አጸዱት። በእሳት በተቃጠለው ምድር ላይ እንደገና ነጭ የሜዳ መስመሮች መሳል ጀመሩ። በዚያን ጊዜ የአባቴ ስራ ኬክና ዳቦ ማድረስ ነበር። ነገር ግን ወደ መጀመሪያው ክለቤ ከተቀላቀልኩ በኋላ ከስራው ትንሽ እረፍት ወስዶ በመኪና ወደ ልምምድ ይወስደኝ ነበር። በመንገድ ላይም አንድ ነገር ሁልጊዜ ይነግረኝ ነበር። ለሁሉም ሰው ደግ ሁን። ከየት እንደመጡ ወይም ምን ስራ እንደሚሰሩ ሳትመለከት ሁሉንም በእኩል አክብር። ይህን ቃል ፈጽሞ አልረሳሁትም። አባቴ በታችኛው ዲቪዚዮን እግር ኳስ ተጫውቶ ነበር። ለእኔ ግን እሱ ጀግናዬ ነበር። ከመኪናው በምወርድበት ጊዜ ሁሉ አንድ ሙዝ ይሰጠኝና መልካም እድል ልጄ ይለኝ ነበር። በሳምንቱ መጨረሻ ደግሞ አብረን በቴሌቪዥን እግር ኳስ እንመለከት ነበር። ይህ ደግሞ ከእናቴ ጋር በየቀኑ የማያቸውን የሜክሲኮ ድራማዎች ከማየት የተለየ ትንሽ እረፍት ነበር። በዚያን ጊዜ ሴሪያ በዓለም ላይ ምርጥ ሊግ ነበር። በኤሲ ሚላን ይጫወት የነበረው አጥቂ ሼቭቼንኮን ሰምታችኋል? እኔ ሼቫን በጣም ወደው ነበር። ጣሊያንንም በጣም ወዳት ነበር። በአይኔ ጣሊያን በሌላኛው የዓለም ጫፍ ያለች እንደ ተረት ሀገር ትመስለኝ ነበር። በዚያ ሄጄ እግር ኳስ እጫወታለሁ ብዬ ማሰብ እንኳን አልችልም ነበር። እጅግ የማይሆን ህልም ይመስለኝ ነበር። እኔ የምመኘው አንድ ነገር ብቻ ነበር፣ የክለቤን የባቡር ሰራተኞች የዋናውን ቡድን ተቀላቅዬ መጫወት። ከአሰልጣኞቼ አንዱ በእርግጥ ሼቫ ብሎ መጥራት ጀመረኝ። ምክንያቱም ጸጉሬ ብሎንድ ነበር። ብዙ ጎሎችንም ማስቆጠር ነበር። እኔም በውስጤ እሺ ይህን ስም በደስታ አቀበላለሁ አልኩኝ። ከዚያም አንድ ቀን በ19 ዓመቴ ላይ እያለሁ ሌላ አሰልጣኝ መጣ። ወደ ቼክ ሪፐብሊክ ሊወስደኝ እንደሚፈልግ ነገረኝ። እኔ ግን ቦስኒያን መልቀቅ አልፈልግም ነበር። እሱ ግን እዚያ ሄጄ ህልሜን የማሳካበት የተሻለ እድል እንደሚኖረኝ ነገረኝ። እውነቱን ለመናገር ግን ህልሜ ምን እንደሆነ እንኳን በግልጽ አላውቅም ነበር። እኔ የምፈልገው አንድ ነገር ብቻ ነበር፣ በየቀኑ የተሻለ ተጫዋች መሆን። በራሴ ላይ ጠንካራ እምነት ነበረኝ። ከሰውነቴ ክፍሎች ሁሉ በጣም ጠንካራው ነገር ጡንቻ አልነበረም፣ አይምሮዬ ነበር። ወደ ቴፕላስ ስንደርስ ለራሴ እንዲህ አልኩት፣ ኤዴን
ከነዚህ ተጫዋቾች የበለጠ መስራት አለብህ፣ ካልሆነ ግን ተስፋ ቆርጠው ወደ ቤት ይመልሱሃል። ክለቡ እኔን የገዛኝ በ25,000 ዩሮ ነበር። ከ2 ዓመታት ገደማ በኋላ ግን ወደ ወልፍስበርግ ተቀላቀልኩ። ከዚያም ከኤሲ ሚላን ጋር ስንጫወት በልጅነቴ ሳደንቀው የነበረውን ሼፍቼንኮን ሼቫ ጋር ማሊያ ተቀያየርኩኝ። ከዚያ ማንቸስተር ሲቲ በ37 ሚሊዮን አስፈረመኝ። ከዚያም ወደ ሮም ተቀላቀልኩ። እኔ ያደግኩት በጦርነት መካከል ነው። ከዚያ በድንገት ህይወቴ እንደ ተረት ተረት ሆነ። ምንም ነገር ፈጽሞ የማይቻል አይደለም፣ ቦስኒያ ወደ ዓለም ዋንጫ ማድረስ እንኳን። ሀያ 14ን ታስታውሳላችሁ? አብዛኞቻችሁ በዚያን ጊዜ ምናልባት ገና አልተወለዳችሁም ነበር። ግን ለመጀመሪያ ጊዜ ለዓለም ዋንጫ ስናልፍ በህይወታችን ካሳለፍናቸው ታላላቅ ቀናት ሁሉ የላቀው ነበር። ወሳኙን የማጣሪያ ጨዋታ በሉቴኒያ ውስጥ በሚገኝ አሮጌ ስቴዲየም እንደተጫወትን አስታውሳለሁ። ዳኛው የመጨረሻውን ፊሽካ ሲነፋ ብዙ ቦስናውያን ወደ ሜዳ ለመግባት ግድግዳውን መዝለል ጀመሩ። ግድግዳው ግን 2 ሜትር የሚጠጋ ከፍታ ነበረው። ከዚያም በቀጥታ ኮንክሪት ላይ መዝለል ነበረባቸው። ዞሬ ስመለከት ሁሉም ወደኛ እየሮጡ ሲመጡ አየኋቸው። በውስጤም እግዚአብሔር ሆይ እነዚህ ሰዎች እብዶች ናቸው ብዬ አሰብኩኝ። ከዚያ ግን ከሌሎቹ ትንሽ ዘግይቶ የሚሮጥ አንድ ሰው አየሁ። እየተንከላወሰ በአይኑ እንባ ይዞ ወደ እኔ እየመጣ ነው። እሱ አባቴ ነበር። አባዬ ምን ሆነህ ነው ብዬ ጠየኩት። እሱም ስዘል እግሬን ጎዳሁ፣ ግን አትጨነቅ አሁን ምንም ህመም አይሰማኝም አለ። ከዚያ ተቃቅፈን እናም አብረን አለቀሰን። እንደ አጋጣሚ ሆኖ ግን በብራዚል እድል ከጎናችን አልነበረም። እናንተ ይህን ላታስታውሱ ትችላላችሁ፣ ግን ከናይጄሪያ ጋር ባደረግነው ጨዋታ እኔ ያስቆጠርኩት ጎል መጽደቅ የነበረበት ነበር። በዚያን ጊዜ ቫር አልነበረም። በመጨረሻ ከመደባችን ማለፍ አልቻለም። ግን ቢያንስ ትንሿ ሀገራችን በታላቁ ማራካና ስታዲየም ላይ የመጫወት እድል አግኝታ ነበር። ቢያንስ እኛ ማን እንደሆነን ለዓለም አሳይተናል እና አሁን እንደገና ተመልሰናል። አስቂኙ ነገር ምን መሰላችሁ? በመጋቢት ወር 40 ዓመቴን ሞላው። እስካሁን ግን የልደት በዓሌን አላከበርኩም። እኔ ሙስሊም ነኝ። በዚያን ጊዜም ረመዳን ነበር። ከዚያም ከዌልስ እና ከጣሊያን ጋር ማጠናቀቅ የነበረብን አስፈላጊ ስራ ነበረብን። ስለዚህ ለራሴ እሺ ይህንን ነገር ለራሴ የማከብርበት ፓርቲ አደርጓለሁ አልኩኝ። ከዌልስ ጋር በተጫወትነው ጨዋታ 1-0 ስንመራ የውጤቱን ሰሌዳ ቀና ብዬ ተመለከትኩት። 85 ደቂቃ ይላል። ድንጋጤ። ጊዜው እያለቀ ነው። ከዚያም ኮርነር አገኘን። እኔን ለመጠበቅ የተመደበው ተጫዋች በጣም አጭር ነበር። እኔም በውስጤ በጣም ጥሩ አልኩኝ። ኳሱን በጭንቅላቴ ቀስ ብዬ ወደ ጎል አስገባሁት። ጎሉን ካስቆጠርኩ በኋላ እየተደሰትኩ ሳለሁ በድንገት አንድ ነገር ትዝ አለኝ። በሙያዬ ውስጥ በ4 የፍጹም ቅጣት ምት ውሳኔዎች ተሳትፌ ነበር። 4ቱንም ተሸንፌ ነበር። እንደ ድል ሆኖ ግን ወጣት ተጫዋቾቻችን ፔናልቲ እንዴት እንደሚመቱ ያውቃሉ። እንደኛ ልምድ እንዳላቸው ተጫዋቾች ብዙ ነገር አያስቡም። ወደ ኳሱ ይሄዳሉ፣ ይመታሉ እና ያስቆጥራሉ። ከጣሊያን ጋር በዜኒካ ስንጫወት እውነቱን ለመናገር ዶናሩማን በጣም እፈራው ነበር። በጣም ትልቅ ሰው ነው፣ ታውቃላችሁ።
በፔናልቲ ውሳኔ ፊት ለፊት በቆምበት ጎል ማስቆጠር እችል ነበር ወይ የሚለው እንኳን እርግጠኛ አልነበርኩም። ግን የተጨማሪው ሰዓት የመጨረሻ ደቂቃ ላይ የቀኝ ትከሻዬን ተጎዳው። ከሜዳ መውጣት ግድ ሆነብኝ። የመጀመሪያውን ፔናልቲያችንን እንኳን አላየሁትም፣ ምክንያቱም ፊዚዮቴራፒያችን እጄን ከደረቴ ጋር በፕላስተር እያሰረው ነበር። በመቀመጫው ላይ ተቀምጬ ነበር። ሁሉም አሰልጣኞች ከፊቴ ቆመው እይታዬን ጋርደውት ነበር። ኳሱ ጎል ሲሆን የደጋፊዎቹ ጩኸት ሰማሁ። ከዚያም በውስጤ እንዲህ አልኩኝ፣ ምን እንደሆነ ታውቃላችሁ? ምናልባት ይህ እድል ነው። አላይም፣ ማየት አልችልም። የደጋፊዎቹን ድምፅ ብቻ ልስማ፣ የህዝቤን ድምፅ ልስማ። ከዚያ ጣሊያን ፔናልቲ ያመከነች። የተሰማው ድምፅ በጣም ከፍተኛ ነበር። ሌላ ፔናልቲ ሲያመክኑ ደግሞ ስታዲየሙ በሙሉ በእብደት ጮኸ። እኔ ግን መጸለይ ብቻ ጀመርኩ። ደጋግሜ ጸልይ ነበር። ከፊቴ የማየው ነገር የአሰልጣኞቻችንን ጀርባ ብቻ ነበር። ከዚያ ወሳኙ ፔናልቲ ለመምታት ኤስሚር ወደፊት ሲወጣ አሰልጣኛችን ዞሮ ወደ እኔ ተመለከተ። እኔም ማየት አልችልም አለኝ። ወደ እኔ መጥቶ በጣም ጠንክሮ አቀፈኝ። ራሳችንን አንድ ላይ አደረግን፣ አይኖቻችንንም ዘጋን። ከዛ ማዳመጥ ብቻ ጀመርን። ከዚያ በህይወቴ ውስጥ ከሰማኋቸው ሁሉ እጅግ አስገራሚ ድምጾች አንዱን ሰማን። የኤስሚር ኳሱ ሲመታ የተሰማው ድምጽ ደጋፊዎቹ ሚል ድምጽ አሉ። ጂጂ ዶናሩማ በጣቱ ኳሱን ነካው። ህዝቡም ኦ አለ። ስታዲየሙ ለአንድ አፍታ ሙሉ ጸጥ አለ። በህይወቴ ያሳለፍኩት ከሁሉም ረጅሙ 1 ሚሊ ሰከንድ ነበር። ከዚያ ግን ፍንዳታ፣ ጩኸት፣ ፍላር፣ ጭስና ርችቶች። ሰዎች በየቦታው እየዘለሉ ነበር። ሙሉ የቡድናችን መቀመጫ ወደ ሜዳው ሮጠ። እኔም አሰልጣኝን የበለጠ ጠንክሬ ያቀፍኩት። ወደ ሰማይ ቀና ብዬ ተመለከትኩ። ከዚያም በህይወቴ ውስጥ ከጮኩት ሁሉ የሚበልጠውን ጩኸት አወጣው። ለ20 ሰከንድ ያክል እንደዚያ እየጮህ ቀጠልኩ። ትንሿ ሀገራችን እንደገና ወደ ዓለም ዋንጫ እየሄደች ነበር። ይህ ድረስ መድረስ ፈጽሞ ቀላል አልነበረም። አሁንም 40 ዓመት ሲሆንህ እንኳን ቀላል አይደለም። በማግስቱ ጠዋት ጀርባህ በህመም ሲጮህ እንደገና ወደ ህመም ማስታገቻ መድኃኒት ትዞራለህ። ግን ሰውነቴ በደከመ ቁጥር ለእግር ኳስ ስል ያለፉኝን በዓላት ሁሉ አስታውሳለሁ። ከቤተሰብ ርቄ ያሳለፍኳቸው ወራትን አስታውሳለሁ። ጓደኞቼ በበጋ እረፍታቸው በባህር ዳርቻ ላይ ኮክቴል እየጠጡ ሲዝናኑ፣ እኔ ግን በውድድሮች ላይ ያሳለፍኳቸው የበጋ ወራትን አስታውሳለሁ። በአእምሮ ደረጃ ደግሞ በጣም ከባድ ነው። ትችቱ አሁንም ያማል። ግን ወደ ሜዳ በምወጣበት ጊዜ አሁንም እንደ ልጅ ይሰማኛል። እንደናንተ በሆዴ ውስጥ የደስታና የጭንቀት ስሜት እየተሰማኝ በአይኖቼ ውስጥ ከዋክብት ያሉ ያህል ተስፋ ይኖረኛል እና በየጊዜው ወደ አንድ ነገር እመለሳለሁ። ዋጋ አለው ሁሉም ነገር። መጥፎ ጊዜያት ከሌሉ ጥሩ ጊዜያት ፈጽሞ አይመጡም። ጣሊያንን ካሸነፈን በኋላ በሴሪያ አብሬያቸው የተጫወኳቸው አንዳንድ ጓደኞቼን ለማየት ሄድኩኝ። ከዚያም በደጋፊዎች መቀመጫ ውስጥ ቤተሰቦቼን ፈለኩ። ሚስቴን ሳምኳት፣ ወላጆቼን አቀፍኳቸው። ያለ እነሱ ከዚህ ሁሉ አንዱም በፍጹም አይሆንም ነበር። በዚያ ምሽት በዜኒካ መገኘት ብቻ አስደናቂ ነበር። ከቦስኒያ በራኩ ቁጥር የበለጠ ወዳታለሁ። አሁን 20 ዓመታት ሆኖኛል። ከእነዚያ ውስጥ 9 ዓመታት በጣሊያን ኖሬያለሁ። ልጆቼም የተወለዱት በሮም ነው። ሮም አሁንም ሁለተኛ ቤቴ ናት።
ግን ወደ ሳራዮቮ ሄጄ ወላጆቼን በጎበኘው ቁጥር እናቴ ምግብ ስታበስል ቤተሰቡ በሙሉ አንድ ላይ ሲሆን በጣም ደስተኛ ሆናለሁ። ይህን ማሊያ ስለብስ ደግሞ ልቤ በተለየ መንገድ ይመታል። ለህዝብ ይጫወታለሁ። በሳራዮቮ ጎዳናዎች ላይ ለሚጫወቱት ወንድና ሴት ልጆች ይጫወታለሁ። ሀገራችንን ውብ ለሚያደርጓት ለተለያዩ ባህሎችና ሃይማኖቶች ሁሉ ይጫወታለሁ። አንዳንድ ሰዎች አሁንም እኛን ለመከፋፈል እየሞከሩ ቢሆንም ግን ፈጽሞ አይሳካላቸውም። ይህ በእኔ ምክንያት አይደለም፣ በአዋቂዎችም ምክንያት አይደለም። እኛ አዋቂዎች ደጋግመን ተመሳሳይ ስህተት እንሰራለን። እኛ መማር የማንችል ይመስላል። ይህ በእናንተ ልጆች ምክንያት ነው። እናንተ ግን አትለወጡም። ስለዚህ አንድ የመጨረሻ ውለታ አድርጉልኝ እሺ። በሳራዮቮ ብትኖሩም በሮም ብትኖሩም ወይም በሴንት ሉዊስ፣ ሙስሊም ብትሆኑም አይሁድ ብትሆኑም ካቶሊክ ወይም ኦርቶዶክስ ብትሆኑም ከየት እንደመጣችሁ ፈጽሞ አትርሱ። እናንተ ቦስናውያን ናችሁ። ዓለም በእግራችሁ ስር ናት። ሁላችሁንም እወዳችኋለሁ ከልብ በፍቅር ኤዲን ዜኮ